ፖሊስ የብሔራዊ ፖሊስ ቀን በተለያዩ ዝግጅቶች እየተከበረ እንደሆነ ይታወቃል። ፖሊስ ለሰላም፣ ፖሊስ ለደህንነት፣ ፖሊስ ወንጀልን ለመከላከል፣ ፖሊስ የትራፊክ አደጋን ለመከላከል ተግቶ 24 ሰዓት የሚሰራ ነው። ስለዚህ ቀኑ የሁላችንም ነው ማለት ነው። በዚህ ጉዳይ ላይ እንግዳ ጋብዘናል። እንግዳችን የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ረዳት ኮሚሽነር ሞገስ ቸኮል በስቱዲዮ ተገኝቷል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ የፖሊስ ቀን ሲከበር ጉዳዩ ሁላችንም የሚመለከት ነው። ማህበረሰቡ በእያንዳንዱ እንቅስቃሴ ላይ በሚከናወኑ ተግባራት ላይ የፖሊስ አጋዥ ሆኖ መሰለፍ አለበት። ለማንም አይደለም ለራሱ ሲባል ማድረግ የሚገባው ነውና የኢትዮጵያ ፖሊስም እንግዲህ በዋናነት 24 ሰዓት ለህዝቡ ደህንነትና ሰላም ለሀገር ጸጥታና እድገት እየሰራ እንደሆነ ይታወቃል። ለዚህም ህዝቡም እኛም እናመሰግናለን። የፖሊስ ቀን ሲከበር መነሻው ምንድነው የሚለውን እስቲ ከዛ እንደርደርና ይሄ መርሃ ግብር በምን ጉዳዮች ላይ ትኩረት አድርጎ እየተከበረ ይገኛል? እሺ፣ አመሰግናለሁ። የ116ኛው የኢትዮጵያ ብሔራዊ የፖሊስ ቀን ምክንያት አድርጋችሁ እዚህ ስቱዲዮ ድረስ ስለጋበዛችሁኝ በኢትዮጵያ ፌዴራል ፖሊስ ስም አስቀድሜ ምስጋና ማቅረብ ፈልጋለሁ። እንደዚሁም በኢትዮጵያ ፌዴራል ፖሊስ ስም ለመላው ህዝባችን እንኳን ለ116ኛው የኢትዮጵያ ብሔራዊ ፖሊስ ቀን አደረሳችሁ ማለት ፈልጋለሁ። የኢትዮጵያ ፌዴራል ፖሊስ እንግዲህ የተመሰረተበት በ1901 ነው። በሚኒሊክ ዘመነ መንግስት በ1901 በአዋጅ ተቋቁሟል። ስለዚህ ይህን መሰረት አድርገን ነው የበዓሉ በሚያዝያ 29 ታሳቢ ተደርጎ በዓሉ በተለያዩ ዝግጅቶች እየተከበረ ያለው። በዓሉ እንግዲህ መከበር ከቆየ ትንሽ ቆይቷል። ባላለፉት ወራት በስፖርታዊ ውድድሮች በተለያዩ መንገዶች እየተከበረ ነው የሚገኘው። አሁን ደግሞ ወደ ማጠቃለያውና በድምቀት ወደሚከበርበት በዓል እየተደረደርን ያለ ነው። እንግዲህ በነገው ዕለት የሲምፖዚየም ይከፈታል። በዚህ ሲምፖዚየም ሁለት ትላልቅ ጽሁፎች ይቀርባሉ። አንደኛው የኢትዮጵያ ታሪክ የፖሊስ ታሪክ የት ጀምሮ የት ደረሰ የሚለውን ነገር የሚያሳይ ነው። ሁለተኛው በተለይ ፖሊስ ረጅም ዓመት ተጉዟል። እንደሚታወቀው ኢትዮጵያ ፖሊስ ብዙ ታሪኮች ብዙ ነገሮች ያሳለፈ ነው። ለምሳሌ የታዋቂው የነጻነት ታጋይ ኔልሰን ማንዴላ ያሰለጠነ ተቋም ነው የፖሊስ ተቋም። ስለዚህ ይሄን እያደረገ ቢመጣም ሆኖም ግን ውጣ ውረዶች ነበሩበት፣ የተለያዩ ችግሮች ነበሩበት። ስለዚህ እነዚህ ችግሮችን አርሞ ይበልጥ ለህብረተሰባችን ደህንነትና ሰላም ለማረጋገጥ እንዲያስችለው የሪፎርም ስራ ሰርቷል። ስለዚህ ይህን ሪፎርም በተመለከተም ጽሁፍ ይቀርባል ማለት ነው። ስለዚህ በነገው ዕለት በሲምፖዚየም መጨረሻ ላይ ደግሞ በእሁድ ዕለት በደማቅ ሁኔታ በመስቀል አደባባይ በደማቅ ሁኔታ ይከበራል። ያው እንግዲህ የዚህ የበዓሉ ቃል አቀባይ ረዳት ኮሚሽነር ሞገስ ቸኮል ትክክል ነው። ይህንን ስነ ስርዓትም ህብረተሰቡ በየቦታው ሄዶ ኤግዚቢሽኖቹ ምን ተሰሩ ምን ተደረገ የህብረተሰቡ ሚናስ ምንድነው ምንስ ይጠበቅብናል የሚለውን ለማየት ተያይዞ ለመስራት ለሀገር እድገትና ሰላም እጅግ በጣም ወሳኝ እንደሆነ ይታወቃልና እኛም እንግዲህ አያቶቻችንም አባቶቻችን ሲናገሩ እንደሰማነው በህግ አምላክ ሲባል ህግ ይከበራል። ፖሊስ ኖርም አልኖርም በዚህ ስርዓት ውስጥ ተያይዘን የመጣንበት ሁኔታ አለና በዚህ ጉዳይ ላይ አንዱ ሲያጠፋ ሌላው የጎሪጥ እያየ የሚሄድበት ሁኔታ መኖር የለበትም። ህብረተሰቡ ራሱ ፖሊሳዊ ሚናውን መወጣት አለበት የሚለውን ነገር ትኩረት እናደርጋለን። ስለዚህ በወንጀል በዋናነት የመከላከል ሲባል ምንድነው ከህብረተሰቡ የሚጠበቀው? እውነት ነው። እንግዲህ የፖሊስ የሚሰራው ለህዝብ ነው። እንደዚሁም ደግሞ ፖሊስ የተገኘው ከህዝብ ነው። ስለዚህ የፖሊስ ስራ የህብረተሰቡን ሰላምና ደህንነት ማረጋገጥ ነው። በአሁኑ ሰዓት ፖሊስ የሚከተላቸው የፖሊስ ሞዴሎች አሉ። ሁለት ሞዴሎች፣ አንደኛው የማህበረሰብ አቀፍ የፖሊስ ሞዴል ነው። ሁለተኛው መረጃ መር የፖሊስ ሞዴል ነው። ስለዚህ ያለ ማህበረሰቡ ወንጀል መከላከል አይቻልም። አጥፊውም ወንጀለኛውም እዛው ማህበረሰቡ ስላለ ማህበረሰቡ ከፖሊስ ጎን በሚሰራበት ወቅት ወንጀልን በቀላሉ ለመከላከል ወንጀለኛም በቀላሉ ይዞ ወደ ህግ ለማቅረብና ተገቢውን ቅጣት እንዲያገኝ ለማድረግ የህብረተሰቡ ተሳትፎ ከፍተኛ ነው። ስለዚህ ህብረተሰቡ ራሱን ነው ደህንነቱ መጠበቅ ያለበት። ፖሊስ እያንዳንዱን ቤት መጠበቅ አይችልም። ስለዚህ ህብረተሰቡ በዚህ ረገድ ከጊዜ ጊዜ ያለው ከፖሊስ ጋር አብሮ መስራቱ ከፍተኛ ሁኔታ ነው ያለው። ይሄም በሚገባ በከፍተኛ ስሜት እየሰራ ነው ያለውና እውነት ነው ህብረተሰቡ ነው
ዋናው መሰረቱ ለወንጀል መከላከል። በ116 ዓመታት የኢትዮጵያ የፖሊስ ጉዞን ስንመለከተው ዛሬ ምን አይነት ቁመና ላይ ይገኛል? በጣም ጥሩ ነው። እንግዲህ ቅድም እንደጀመርኩት ፖሊስ ረጅም ዓመት አስቆጥሯል። ሆኖም ግን በከፍተኛ ውጣ ውረዶች ነው እዚህ ደረሰው። በተለይ ባለፉት ጊዜያት ላለፉት 7 ዓመታት ፖሊስ ሪፎርም ማድረግ እንዳለበት ገብቶት በተለያዩ ገፊ ምክንያቶች ሪፎርም ሰርቷል። ይሄ በጣም በእውነቱ ለመናገር በኢትዮጵያ ፖሊስ ታሪክ በትልቅ ለውጥ የሚባል ወይ ፓራዳይም ሺፍት የሚባል ለውጥ አምጥቷል። በተለይም ከማህበረሰቡ ጋር ተቀራርቦ መስራት፣ በማህበረሰቡ ያለውን አሚኒታ ከፍ የማድረግ፣ በቴክኖሎጂ ራሱን የማሳደግና የማበልጸግ በአሁኑ ሰዓት በጣም ኢንቴግሬትድ የሆነ የኮማንድ ሴንተር ተቋቁሟል። ይሄ ኮማንድ ሴንተር ከህብረተሰቡ የሚመጡ ማንኛውም ጥቆማዎች ይቀበላል። በአሁኑ ሰዓት የኢትዮጵያ ፌዴራል ፖሊስ የህብረተሰቡ በቀጥታ የደረሰበትን ችግር፣ በደል እንደዚሁም የሚያዩን ወንጀል ከፖሊስ ጋር ሊገናኝበት የሚችል የፌዴራል ፖሊስ አፕ ዴቨሎፕ አድርጎ በጥቅም ላይ ይውሏል። ይሄ በአፍሪካ ለመጀመሪያ ጊዜ በአደጉት አገራትም በጥቂት አገሮች ያለው ይሄ በፓተንት ራይቱም የኢትዮጵያ ፌዴራል ፖሊስ ነው። በዚህ አማካኝነት በርሰው በማንኛውም ሰዓት ሪፖርት በሚያደርግበት ጊዜ በድምጽ በምስል ይሄን ተከታትሎ ፖሊስ ያንን ኬዝ በመከታተል ፈጣን ምላሽ ይሰጣል። የድሮን ቴክኖሎጂ በመጠቀም በአሁኑ ሰዓት ወንጀል መከላከል ስራ ሊያግዙ የሚችሉ ስራዎች ደረጃ ተደርሷል። በጣም ዘመናዊ የሚባሉ ተሽከርካሪዎች ባለቤት ሆኗል። ፖሊስ በሎጂስቲክ አቅሙ እጅግ በጣም አድጓል። በትጥቅም በተሽከርካሪም እንደዚሁም ደግሞ ዋናው ትልቁ ነገር ሪፎርሙ የተሰራው የሆሊስቲክ አፕሮችን ስለሆነ ተከትለን ይሄድ ነው። የሰው ልማት ላይም በጣም ተሰርቷል። ከተራ አባላት ጀምሮ እስከ ስትራቴጂክ አመራሩ በስልጠና እንዲያልፍ ራሱን እንዲያበቃ ወቅቱ ከሚጠይቀው የፖሊስ ቁመና አንጻር እንዲደርስ ከፍተኛ ስራዎች እየተሰሩ ስለሆነ በአስደናቂ ሁኔታ በከፍተኛ ሁኔታ ወንጀልን በተገቢው ሊከላከል በሚችልበት ቁመና ላይ ይገኛል ማለት እንችላለን። የ116ኛው የብሔራዊ ፖሊስ ቀን ቃል አቀባይ ረዳት ኮሚሽነር ሞገስ ቸኮል ስቱዲያችን ተገኝተው ለሰጡን መረጃም በአድማጭ ተመልካቾች ስም ከልብ እናመሰግናለን። በድጋሚ መልካም በዓል እመኛለሁ። እኔም አመሰግናለሁ። ለሁላችንም መልካም በዓል ይሁንልን።